ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የታሪክ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 3 ክፍል 2 እንመለከታለን ወይም ቪዲዮ ቱን እንመለከታለን። በዛሬ ክፍለ ጊዜያችን የመወያያ መነሻ የምናደርገው 3.12 ሜጀር ሪሊጅንስ ኦፍ ኢትዮጵያ የሚለውን ነው። ሜጀር ሪሊጅንስ ኦፍ ኢትዮጵያ በባለፈው በክፍል አንድ እንደምታስታውሱት we have seen the major languages of Ethiopia and the Horn of Africa የአፍሪካ ቀንድና የኢትዮጵያ ዋና ዋና ቋንቋዎች በሚል ርዕስ ተማምረናል። the two major language super language families of Ethiopia and the Horn, that means Afroasiatic and Nilo-Sahara, and the major languages belongs to Afroasiatic and the major languages belongs to Nilo-Sahara that spoken in Ethiopia and the Horn የትኞቹ ናቸው የሚሉትን በሁለቱ መደብ የሚካተቱትን በሁለቱ መደብ ውስጥ ያሉትን ንዑስ መደቦችና በእነሱ ስር የሚካተቱትን ለምሳሌ አፍሮasiatic ውስጥ ኩሽቲክ ናይሎሳ ምንድነው ኦሞቲክ እና ሴሜቲክን አይተናል። በኩሽቲክ ውስጥ የሚመደቡ ቋንቋዎች የትኞቹ ናቸው? በሴሜቲክ ውስጥ የሚመደቡ ቋንቋዎች የትኞቹ ናቸው? በኦሞቲክ ውስጥ የሚመደቡ ቋንቋዎች የትኞቹ ናቸው? እንዲሁም ደግሞ በኒሎ ሳሃራ ውስጥ የሚመደቡ ቋንቋዎች የትኞቹ ናቸው የሚሉትን ተመልክተናል። በዛሬው ክፍለ ጊዜ ትምህርታችን መነሻ የምናደርገው ሜጀር ሪሊጅንስ ኦፍ ኢትዮጵያ ነው። የኢትዮጵያ ዋና ዋና ሃይማኖቶች the major religions of ኢትዮጵያ። እንግዲህ ኢትዮጵያ እንደ ሀገር መልቲ ኢትኒክ፣ መልቲ ካልቸራል፣ መልቲ ሪሊጂየስ ኤንድ መልቲ ሊንጓል የሆነች ሀገር ነች። ኢትዮጵያ ኢዝ ካንትሪ ኦፍ ኢትዮጵያ ኢዝ ካንትሪ ኦፍ ኢትዮጵያ ኢዝ a country of multi-ethnic multicultural multi-religious ወይም religions and multilingual የብዙ ጎሳዎች፣ የብዙ ባህሎች፣ የብዙ ሃይማኖቶች እና የብዙ ቋንቋዎች ሀገር ነች። ስለዚህ in general ኢትዮጵያ has a diverse ethnicity, a diverse culture, a diverse religion and a diverse language ብዙ ቋንቋ፣ ብዙ ሃይማኖት፣ ብዙ ባህል እና ብዙ ጎሳ ያለባት ሀገር ነች። እንደ አጠቃላይ ኢትዮጵያ is a home of more than 85 ethnic groups ከ85 በላይ ብሔር ብሔረሰቦች የሚኖሩባት ሀገር ነች። ኢትዮጵያ is a home of more than 85 ethnic groups or nations እነዚህ ከ85 በላይ ብሔሮች ወይም ጎሳዎች የሚኖሩባት ሀገር ነች። and these ethnic groups they have their own culture, they have their own religion, they have their own language የራሳቸው ቋንቋ፣ የራሳቸው ሃይማኖት፣ ባህላዊ ሃይማኖት በተለይ እና የራሳቸው ባህል ያላቸው ጎሳዎች ናቸው። ስለዚህ ኢትዮጵያ is a country of multi-religious ወይም የብዙ ሃይማኖቶች ወይም ዳይቨርስ ሪሊጅን ያለባት ሀገር ነች። in general the major religions practiced by the diverse people of Ethiopia are the following. The major religions practiced by the diverse people of Ethiopia, by the diverse people of Ethiopia the diverse people of Ethiopia are the following. በኢትዮጵያ በዋናነት ማህበረሰቡ
እንደ ሃይማኖት የሚያራምዳቸው ዋና ዋና ቋንቋዎች ምንድነው? ይቅርታ ሃይማኖቶች የሚከተሉት ናቸው። The major religions practiced by the diverse people of Ethiopia are the following. One, local or indigenous religions. Local or indigenous religion. እነዚህ ባህላዊ ሃይማኖቶች ጁዲዝም የአይሁድ ሃይማኖት፣ ክርስቲያኒቲ ኤንድ እስላም ናቸው። These are the four major religions practiced by the diverse people of Ethiopia. እንግዲህ ኢትዮጵያ ውስጥ የሚገኙ ጎሳዎች ወይም ብሔርና ብሔረሰቦች በዋናነት የሚከተሏቸው አራቱ ዋና ዋና ሃይማኖቶች ባህላዊ ሃይማኖት ወይም ሎካል ኦር ኢንዲጂነስ ሪሊጅን፣ ጁዲዝም ወይም ደግሞ ይሁዲነት ወይም ደግሞ አይሁዳዊነት ወይም የአይሁድ ሃይማኖት፣ ክርስቲያኒቲ ወይም የክርስትና ሃይማኖት እና እስላም ወይም ደግሞ የእስልምና ሃይማኖት ናቸው። ስለዚህ ኢትዮጵያ የእነዚህ አራት ሃይማኖቶች ሀገር ነች ማለት ነው። ወይም ደግሞ እነዚህንና መሰል የተለያዩ ሃይማኖቶች የሚታመንባት የሚተገበርባት ወይም ደግሞ በእነዚህና መሰል የሃይማኖት ልምምድ ውስጥ ያለ ማህበረሰብ የሚኖርባት ዳይቨርስ ፒፕል ወይም ደግሞ የብዝሃ ህዝብ ያለባት ሀገር ነች ብለን ልናጠቃልል እንችላለን ማለት ነው። ሶ ሌት አስ ሲ the four major religions practiced by the diverse peoples of Ethiopia one by one. እነዚህን አራቱን እያንዳንዳቸውን እንመልከት። ዋን ኢንዲጂነስ ኦር ሎካል ኦር ኢንዲጂነስ ሪሊጅን ባህላዊ ሃይማኖት። ኢንዲጂነስ ሪሊጅንስ they are beliefs that are practiced only within a given culture. They are beliefs that are practiced only within a given culture. Only within a given culture. በአንድ ባህል ውስጥ ወይም በአንድ ጎሳ ውስጥ የሚተገበር እምነት ወይም ደግሞ ብሊፍ ነው። እምነት ወይም ደግሞ ብሊፍ ነው ሎካል ወይም ኢንዲጂነስ ሪሊጅን። ስለዚህ በሀገሪቱ መላ የሚገኙ ማህበረሰቦች በተመሳሳይ ሁኔታ ያንን ሪሊጅን ላይከተሉት ይችላሉ። አንድ ጎሳ የራሱ የሆነ ባህላዊ ሃይማኖት ይኖረዋል። ያንን ባህላዊ ሃይማኖት ግን ሌላው ጎሳ ላይከተለው ይችላል። ስለዚህ ሎካል ወይም ኢንዲጂነስ ሪሊጅን የምንላቸው they are beliefs or they are religion that are practiced only within a given culture ወይም ደግሞ practiced only by one ethnic groups. Practiced by only one ethnic ግሩፕ በአንድ ኢትኒክ ግሩፕ ወይም ጎሳ ሊተገበር የሚችል እምነት ሎካል ወይም ኢንዲጂነስ ወይም አካባቢያዊ ወይም ባህላዊ ሃይማኖት ወይም አገር በቀል ሃይማኖት ብለን ልንለው እንችላለን። ይሄ ማለት ሌላው ኢንተርናሽናል ዓለም ወይም ደግሞ ዓለም አቀፉ ማህበረሰብ ላይከተለው ይችላል። it is found only within that nation. Found only within the geographical location. The geographical location of that ethnic group. That ethnic group or culture. ያ ጎሳ በሚኖርበት ጂኦግራፊካል ሎኬሽን ብቻ የተወሰነ ወይም ያ ጎሳ በሚኖርበት አካባቢ ብቻ የሚተገበር አገር በቀል ወይም ደግሞ አካባቢ በቀል ሃይማኖት ሎካል ወይም ኢንዲጂነስ ሪሊጅን ይባላል። ሲንስ
ancient times, they have been native to the regions and followed by the local people. They are native to the regions. They are native languages. I mean, religions. They are native religions. ወይም religion for the region. ለአካባቢው ኔቲቭ ነው። and followed by only the local people. Followed by only the local people. The local people of the region. The local people of the region. የዛ አካባቢ ማህበረሰብ ብቻ የሚከተለው ለዛ ማህበረሰብ ኔቲቭ የሆነ ወይም ደግሞ በዛ ማህበረሰብ ውስጥ የበቀለ ኔቲቭ ማለት እዛው ያለ ወይም ደግሞ ሌላ ቦታ የሌለ ከሌላ ቦታ ያልመጣ ማለት ነው። ኔቲቭ ነው ስንል ለአንድ ማህበረሰብ ኔቲቭ ከሆነ ያ ማህበረሰብ የፈጠረው ወይም ደግሞ ከሌላ ያልወረሰው ከሌላ አዶፕት ያላደረገው ሃይማኖት ሲሆን ኔቲቭ። ስለዚህ እነዚህ ሎካል ወይም ኢንዲጂኔስ የምንላቸው ሃይማኖቶች ዛር ኔቲቭ በባህሪያቸው ኔቲቭ ናቸው። ዛር ኢንዲጂኔስ ሲባል በሌላ አባባል ኔቲቭ ማለት ነው። ዛር ኦንሊ ኔቲቭ ፎር ዛት ፒፕል ለዛ ማህበረሰብ ኔቲቭ የሆኑ ወይም ደግሞ የዛ ማህበረሰብ የአኗኗር ውጤት የሆኑ እና ያ ማህበረሰብ ብቻ የሚከተላቸው በዛ አካባቢ የሚኖረው ማህበረሰብ ብቻ የሚከተላቸው ሃይማኖቶች ናቸው። እንግዲህ ባህላዊ ሃይማኖት ወይም ሎካል ወይም ኢንዲጂነስ ሪሊጅን የምንላቸው። ሴደንተሪ ሴትልመንት ኤንድ አግሪካልቸራል ዲቨሎፕመንት ሶ ዘ ኢመርጀንሲ ኦፍ ፕሪስትስ ሁ ኮንዳክት ፕሬይንግ ፎር ሬንፎል ታንክስ ጊቪንግ ኤንድ ሴፍቲ ፍሮም ናቹራል ሃዛርድስ። እነዚህ እንግዲህ ባህላዊ ሃይማኖቶች ሰዎች አንድ ቦታ ላይ መኖር ሲጀምሩ፣ እርሻ ማረስ ሲጀምሩ ፈጣሪ ዝናብ እንዲሰጣቸው ወይም ደግሞ በተፈጥሮ አደጋ ጊዜ ምስጋና ለማቅረብ የሚፈጠሩ ሽማግሌዎች ሊሆኑ ይችላሉ። እንግዲህ በሃይማኖት ውስጥ ደግሞ እንደ መንፈሳዊ አገልጋይ የሚቆጠሩ በተለምዶ ፕሪስትስ ልንላቸው የምንችላቸው ወይም ደግሞ የሃይማኖቱ ካህናት ልንላቸው የምንችላቸው ወይም አገልጋዮች የምንላቸው በሚያደርጉት ጸሎት የሚተገበር የእምነት ስርዓት ነው። ስለዚህ ሎካል ፒፕል ኢትስ ኮንዳክትድ ፕሬይንግ ፎር ሬንፎል ወይም ኢትስ ፕራክቲስድ by conducting praying for rainfall, thanksgiving and safety from natural hazards. Safety from ናቹራል ሃዛርድስ። ይህ ከተፈጥሮ አደጋ ለመጠበቅ ምስጋና ለማቅረብ ዝናብ እንዲዘንብ ለማድረግ በሚደረግ ልመና የሚተገበር እምነት ነው ሎካል ወይም ኢንዲጂነስ ሪሊጅን። ለምሳሌ ዋቄፈና ማንሳት እንችላለን። ዋቄፈና ኢት ኢዝ ዘ ኢንዲጂነስ ሪሊጅን ኦፍ ኦሮሞ። ከኦሮሞ ውጪ የትኛውም የኢትዮጵያ ጎሳ የዋቄፈናን ሃይማኖት አይከተልም። በኦሮሞ ውስጥ ግን ክርስትናንም እስልምናም የሚከተል በጣም ብዙ ሚሊዮን ህዝብ አለ። ስለዚህ ለዚህ ምሳሌ የሚሆንን የኦሮሞ ህዝብ የዋቄፈና ሃይማኖት ኢት ኢዝ ኤ ጉድ ኤግዛምፕል ኦፍ ሎካል ኦር ኢንዲጂነስ ሪሊጅን። የኦሮሞ ህዝብ በሚኖርበት የኦሮሞ ህዝብ ብቻ አይደለም ከኦሮሞም ህዝብ ያንን ሃይማኖት የሚከተል ህዝብ ብቻ የሚከተለው የኦሮሞ የማህበረሰብ ክፍል ብቻ የሚታመንበት የጸሎት በተለይ ደግሞ ዝናብ ለማግኘት ምስጋና ለማቅረብ አሁን ለምሳሌ ኢሬቻ እንግዲህ በዋቄፈና ሃይማኖት ለፈጣሪ ክረምቱን አምጥቶ ለምለሙን ለሰጠ ወንዞችን እንዲሞሉ ላደረገ ዝናብ ላመጣ ፈጣሪ የሚደረግ የምስጋና ስርዓት ነው። አሁን እንዲህ አይነቱ ስርዓት ምን ይባላል ማለት ነው? ወይም እንዲህ አይነቱ የሃይማኖት ልምምድ ኢንዲጂነስ ሪሊጅን ይባላል ማለት ነው። ስለዚህ ፎሎወርስ ኦፍ ትራዲሽናል ሪሊጅን ቢሊቭስ ዛት ዜር ኢዝ ሱፕሪም ዳይቲ ኢን ዘ ክሬተር፣ አንድ ፈጣሪ አለ ብለው ያምናሉ።
they believe in monotheistic ናቸው ማለት ነው፣ ወይም ደግሞ በአንድ ፈጣሪ የሚያመልኩ ናቸው። traditional religions traditional religion followers believed that there is one supreme deity is the creator ወይም supreme natural being. There is one supreme natural being or creator አንድ ፈጣሪ አለ ብለው ያምናሉ። ዳር ኦፍ ኮርስ ሞኖቴስቲስ ናቸው። እንግዲህ ሰማይና ምድርን የፈጠረ ውሃውን፣ የብሱን፣ ተራራውን፣ ገደሉን የፈጠረ አንድ ፈጣሪ አለ ብለው ነው የሚያመልኩት። ያ ፈጣሪ እንደየቋንቋቸው የራሳቸው መጠሪያ ሊኖር ይችላል። ግን ያ መጠሪያ ዓለም አቀፍ መጠሪያ ላይሆን ይችላል። ለምሳሌ በእንግሊዝኛው ጋድ፣ በግዙ እግዚአብሔር፣ በአረብኛ አላህ እንደምንለው ዓለም አቀፍ መጠሪያ ላይሆን ይችላል። ያ ማህበረሰብ ግን ያንን ፈጣሪ ያንን ሱፐርናቹራል ቢንግ ወይም ክሬተር የሚጠራበት ስያሜ ይኖረዋል። ስለዚህ እነዚህ ትራዲሽናል ወይም ሎካል ወይም ኢንዲጂነስ ሪሊጅን ተከታዮች ወይም ፎሎወርስ they believe that there is one supreme natural being ወይም ክሬተር አለ ብለው ያመልካሉ ማለት ነው። ለዚህ ምሳሌ የሚሆንን ቅድም ብዬ እንዳነሳሁት ዋቄፈና ኦፍ ዘ ኦሮሞ is a good example ዋቄፈና of the Oromo people. ዋቄፈና religion of the Oromo people, it is a good example of local or indigenous religion. ሁለተኛው ጁዲዝም ነው። the second one is ጁዲዝም፣ የአይሁድ እምነት፣ የአይሁድ ሃይማኖት ማለት እንችላለን። የአይሁድ ሃይማኖት the second major religion ወይም ደግሞ the other major religion of course በቁጥር አይደለም። ሌላኛው ኢትዮጵያ ውስጥ ተከታይ ካላቸው ሃይማኖቶች ሁለተኛው ጁዲዝም ወይም የአይሁድ ሃይማኖት ነው፣ ወይም ደግሞ የአብርሃም ሃይማኖት እየተባለ ይጠራል። የአብርሃም ሃይማኖት ያ ማለት ብሉይ ኪዳን መሰረት ያደረገ ብቻ ሐዲስ ኪዳን የማይቀበል በብሉይ ኪዳን መሰረት ያደረገ እግዚአብሔርን የሚያመልክ የአይሁድ ህዝብ ሃይማኖት ጁዲዝም ወይም የአይሁድ ሃይማኖት ወይም ደግሞ የአብርሃም ሃይማኖት ይባላል። አብርሃሚክ ሪሊጅን ይባላል። ሪሊጅን their spiritual or religious book is the Old Testament. Their religious book is the Old Testament. ብሉይ ኪዳን የምንለው ማለት ነው። በክርስትና ብሉይ ኪዳን የሃይማኖታቸው የአስተምህሮ መጽሐፍ ነው፣ ወይም ደግሞ ቅዱስ መጽሐፍ ነው። ስለዚህ ብሉይ ኪዳንን ብቻ መሰረት አድርገው የአብርሃምን ሃይማኖት የሚከተሉ ወይም አብርሃሚክ ሪሊጅን የሚከተሉ የአይሁድ ሃይማኖት ጁዲዝም ይባላል። ሶርስ ኢንዲኬት ዛት ጁዲዝም ሃዝ ቢን ፎሎድ ኢን ኢትዮጵያ ሲንስ ኤርሊ ታይምስ። እንግዲህ የአይሁድ ሃይማኖት አመጣጡ ከሚኒሊክ ፈርስት ጊዜ ጀምሮ ባለው ጊዜ እንደሆነ ይታመናል። the beginning of Judaism in Ethiopia in
ኢትዮጵያ is related with ሚኒሊክ ፈርስት እንግዲህ ከመጀመሪያው ሚኒሊክ እንግዲህ በኢትዮጵያ የነገስታት ታሪክ ሁለት ሚኒሊኮች ነግሰዋል። ሚኒሊክ ፈርስት እና ሚኒሊክ ሰከንድ። ሚኒሊክ ሰከንድ የምንለው እንግዲህ አጼ ሚኒሊክ ዳግማዊ ሚኒሊክ የምንለው ነው። ይሄ የቅርብ ጊዜ ታሪክ ነው። ይሄኛው ግን የቆየ ታሪክ ነው፣ የጥንት ታሪክ ነው። ሚኒሊክ ፈርስት እንግዲህ ሚኒሊክ ፈርስት ማን ነው ካል who was ሚኒሊክ ፈርስት? who was ሚኒሊክ ፈርስት? ቀዳማዊ ምኒልክ ማን ነበር ካል እንግዲህ የብሉይ ኪዳን መጽሐፍት እንደሚያስተምሩት ኪንግ ሶሎሞን ሰን ኦፍ ኪንግ ዴቪድ እንግዲህ የንጉስ ዳዊት ልጅ የነበረው ንጉስ ሰለሞን እሱን ቪዚት ለማድረግ ቱ ቪዚት ኢትዮጵያን ኩዊን ሳባ ትራቭል ቱ ጀሩሳሌም ወደ የት ሄደች? ወደ ጀሩሳሌም ሄደች፣ ወይም ወደ እስራኤል ሄደች። ወደ እስራኤል ሀገር ሄደች። በዚህ ጊዜ ፍሮም ኪንግ ሰለሞን ሺ ጎት a son and named ሚኒሊክ የተባለ ልጅ አገኘች። ይህ እንግዲህ ሚኒሊክ ሲነግስ ወይን ሂ ቢኬም ኪንግ ማን ተባለ ማለት ነው? ኪንግ ሚኒሊክ ፈርስት ተባለ። እንግዲህ በዚህ ጊዜ ንግስት ሳባ የመጀመሪያው ሚኒሊክ ኪንግ ሚኒሊክን ከንጉስ ሰለሞን በጸነሰች እና በወለደች ጊዜ ወደ ኢትዮጵያ የብሉይ ኪዳን ካህናትን እና ታቦተ ጽዮንን አስይዞ ወደ ኢትዮጵያ ላካቸው ይላል እንግዲህ ታሪኩ። ን ከዛ ጊዜ ጀምሮ የአይሁድ ሃይማኖት በኢትዮጵያ ተጀመረ ማለት ነው። ስለዚህ የአይሁድ ሃይማኖት ኢትዮጵያ ውስጥ እንግዲህ ከዛ ጊዜ ጀምሮ ከሰለሞን እንግዲህ ሰለሞን ማለት ከክርስቶስ ልደት በፊት ከ700 ዓመት በፊት የነበረ ሰው ነው። ከ700 ዓመት በፊት የነበረ ሰው ነው። ያ ማለት በ700 ቢሲ አካባቢ የነበረ ሰው ነው ማለት ነው። ቢሲ ሲያልቅ እንግዲህ ክርስቶስ ይወለዳል። ክርስቶስ ሲወለድ ኤዲ ዶሚኖ ይርስ ኦፍ ሎርድ የሚለውን አቆጣጠር እንጀምራለን ማለት ነው። ስለዚህ የአይሁድ እምነት ወደ ኢትዮጵያ የገባው ቀደም ባለው ዘመን ነው። ኢቭን ናዊዴይስ ይሄ ሃይማኖት ኢትዮጵያ ውስጥ ተከታዮች አሉት። ኢቭን ቱዴይ ኢት ኢዝ ፕራክቲስ ባይ ኮሚኒቲ ፒፕል ኖናስ እነዚህ ቤተ እስራኤል ወይም በአማርኛ ፈላሻ በምንላቸው ሰዎች ዛሬም ድረስ የአይሁድ ሃይማኖት በኢትዮጵያ ተግባራዊ ይደረጋል ወይም ደግሞ ተከታዮች አሉት። ስለዚህ ናዌዴይስ ወይም ቱዴይ ጁዲዝም ኢዝ ፎሎድ ባይ a community of people known as ቤተ እስራኤል ቤተ እስራኤል ወይም ደግሞ እነዚህ ምንድን የሚባሉት ፈላሻ በሚባሉ
ቤተ እስራኤላውያን ወይም ደግሞ መሰረታቸው ከእስራኤል የሆነ በአብዛኛው አማራ ክልል ወደ ጣና ዙሪያ አካባቢ የሚኖሩ ሰዎች አሁንም ይህንን የአይሁድ ሃይማኖት ወይም የጁዲዝምን ሃይማኖት ይከተላሉ። አብዛኞቹ በእነዚህ ቤተ እስራኤላውያን በተለይ በ1980ዎቹ በ1980s ኤንድ 1990s አብዛኞቹ most of the ቤተ እስራኤልስ most of the ቤተ እስራኤልስ the ቤተ እስራኤልስ move back ወይም travel back to their homeland that is እስራኤል። አብዛኞቹ በተለይ በ1980ዎቹ እና በ1990ዎቹ በጣም ብዙዎቹ ወደ እስራኤል ተመልሰዋል። እንዲሁም አብዛኞቹ አሁንም ድረስ ጎንደር እየተመላለሱ ዘመዶቻቸውን የሚጠይቁ እንግዲህ እስራኤል ውስጥ አማርኛ የሚያወሩት እስራኤላውያን ካያችሁ እነሱ ቤተ እስራኤል የሚባሉት ከጎንደር ከአማራ ክልል በቤተ እስራኤል ስም ወይም በፈላሻ ስም ወይም ደግሞ ቀድመን እኛ እስራኤላውያንን ከዛ የመጣንን ብለው ተመልሰው የሄዱት ናቸው ማለት ነው። እነዚህ ቤተ እስራኤል ዛሬ in north of Lake Tana, that is in the province of Dembia, ሰሜን and ወገራ area ይኖራሉ። today ቤተ Israelis live in the northern part of Lake Tana, in the northern part of Lake Tana, that is in the province of Dembia, ሰሜን and ወገራ የሚባሉ አካባቢዎች ላይ አሁንም ቢሆን ይኖራሉ። ግን አብዛኞቹ ትራይብስ ኦፍ እስራኤል who arrived in Ethiopia during the Exodus in Israel, they returned back to their homeland, that is Israel. አብዛኞቹ ተመልሰዋል። በጣም የቀሩ ጥቂቶች በእነዚህ አካባቢዎች ዛሬም ይኖራሉ ማለት ነው። አስቀድሜ እንዳልኩት እንግዲህ እነዚህ የጁዲዝም አስተምሮ it is based on the Old Testament, that is part of the Bible, and share common practice with the Ethiopian Orthodox Church. በብሉይ ኪዳን ከኢትዮጵያን ኦርቶዶክስ ቸርች ኦፍኮርስ ከካቶሊክ ከፕሮቴስታንቱ ዓለም ጋርም ይገናኛሉ። ምክንያቱም እኛ መጽሐፍ ቅዱስ የምንለው ሁለቱንም ነው፣ ብሉይ ኪዳንም አዲስ ኪዳን። እነሱ አዲስ ኪዳንን ክርስቶስ አልተወለደም ብለው ስለሚያምኑ ወይም ደግሞ ገና ይወልዳሉ ስለሚጠብቁ አዲስ ኪዳንን አልተቀበሉ። ምክንያቱም ከዚህ ቀደም የተወለደው ኢየሱስ ወይም ክርስቶስ ይመጣል ብለው እነሱ ይጠብቁት የነበረው አይደለም በእነሱ አስተምሮ ወይም በእነሱ እምነት። ምክንያቱም እሱ የተወለደው የከብቶች በረት ውስጥ ነው፣ እነሱ ባልጠበቁት ቦታ ነው፣ እነሱ ባልፈለጉት መንገድ ነው። ስለዚህ ገና ይመጣል ብለው እንደሚመጣ እርግጠኞች ናቸው፣ ያውቃሉ። ያንዴም ክርስቶስ በዚህ ምድር ላይ በነበረበት ጊዜ እንደሚመጣ እናውቃለን ይሉት ነበረ። ግን እኔ ነኝ እሱ ሲላቸው አልተቀበሉትም። ስለዚህ ገና ይመጣል ብለው ይጠብቃሉ። ስለዚህ የሚከተሉት የአብርሃምን ሃይማኖት ሲሆን የአስተምሮታቸው መሰረት ደግሞ ኦልድ ቴስታመንት ነው ማለት ነው፣ ወይም ደግሞ ብሉይ ኪዳን ነው። ሶስተኛው ዘ ሰርድ religion practiced in Ethiopia, that is Christianity. Of course, the dominant religion in Ethiopia is Christianity, but in the north and central part of Ethiopia, it is one of the dominant religion. Mainly
mainly in northern, central and western parts of ኢትዮጵያ በተለይ ደግሞ ሰሜንና መካከለኛው የኢትዮጵያ ክፍል እንዲሁም ምዕራቡ የኢትዮጵያ ክፍል ኦልሞስት ዶሚናንትሊ ማለት ይቻላል የክርስትና ሃይማኖት ተከታይ ነው። ስለዚህ the other major religion practiced in ኢትዮጵያ it is ክርስቲያኒቲ ነው ማለት ክርስትና ነው። እንግዲህ ክርስትና ወይም ክርስቲያኒቲ it is a religion based on the teaching and life of Jesus Christ. Christianity is a religion based on the teaching and life of Jesus Christ. በኢየሱስ ክርስቶስ አስተምህሮና ሕይወት ላይ መሰረት ያደረገ ሃይማኖት ነው። ስለዚህ ክርስቲያኒቲ ወይም ደግሞ ክርስቲያንስ ስንል ፎሎወርስ ኦፍ ጂሰስ ክራይስት ማለት ነው። ፎሎወርስ ኦፍ ጂሰስ ክራይስት የኢየሱስ ክርስቶስ ተከታዮች ወይም በኢየሱስ ክርስቶስ የሚያምኑ ሰዎች ክርስቲያኖች ይባላሉ። ስለዚህ ክርስቲያኒቲ ከኢየሱስ ክርስቶስ አስተምሮና ሕይወት ጋር የተገናኘ ሃይማኖት ነው ማለት ነው። ስለዚህ በተለይ በሰሜኑ በመካከለኛውና በምዕራቡ የኢትዮጵያ ክፍል ሞስት ዶሚናንት የሚባለው ሃይማኖት ክርስትና ነው። አሁን ለምሳሌ ትግራይ ብንሄድ ትግራይ ኦልሞስት 97% ኦርቶዶክስ ክርስቲያን፣ አማራ አይ ቲንክ 67% ኦርቶዶክስ ክርስቲያን፣ ኦሮሚያ ኦልሞስት 50% ኦርቶዶክስ ክርስቲያን። ሌላውን ከጨመር ነው ፕሮቴስታንት ካቶሊክ ምናምን ከጨመርነው ኦልሞስት ወደ 70% የሚሆነው እንዲሁም ሳውዘርን ኔሽን ናሽናሊስት ኤንድ ፒፕልስ ሪጅን በቀድሞው ኦፍኮርስ ዳር ክርስቲያን የፕሮቴስታንት ክርስትናን የሚከተሉ ናቸው። ምስራቁ ብቻ ነው እንግዲህ ዶሚናንትሊ ሙስሊም ልንለው የምንችለው አፋር፣ ሶማሌ፣ ሀረሪ እና የቦረና አካባቢዎች እነዚህ ኦፍኮርስ ቦረና ኢንዲጂነስ ሪሊጅን የዋቄፈና ሃይማኖት በብዛት እንዲሁም አሁንም ቢሆን ህይወት ያለው ሃይማኖት ሆኖ የሚተገበርበት አካባቢ ነው። ስለዚህ ክርስትና ሌላኛው የኢትዮጵያ ሜጀር ሪሊጅን ነው። ክርስትና እንዴት ወደ ኢትዮጵያ ገባ? እንግዲህ ክርስትና ለመጀመሪያ ጊዜ የተጀመረ ያው ፓሌስታይን ነው። ፓሌስታይን ሚድል ኢስት ማለት ነው። ወይም ደግሞ ፓሌስታይን ስንል ዛሬ የጋዛ ወይም የፍልስጤማውያን ምድር የምንለው አካባቢ ነው ክርስትና የተጀመረው። እንግዲህ ኢየሱስ ክርስቶስ የተወለደው እስራኤል ስለሆነ ቤተልሔም ስለሆነ ያስተምር የነበረውን በዙሪያው ስለነበረ የመጀመሪያዎቹ የእሱ ተከታዮች ከዛ አካባቢ እንደመሆናቸው ክርስትና የተጀመረው እዛ አካባቢ ነው። ስለዚህ ከዛ ወደ ኢትዮጵያ ከሚድል ኢስት ወደ ኢትዮጵያ እንዴት ገባ፣ መቼ ገባ፣ ክርስትና ወደ ኢትዮጵያ እንዲገባ ያደረገው ወይም ደግሞ እንዲስፋፋ ያደረገው ማን ነው የሚለውን ስናይ ክርስቲያኒቲ ወዝ ኢንትሮዲውስድ ቱ ኢትዮጵያ አራውንድ 330 ኤዲ ወደ ኢትዮጵያ የገባው በ330 ዓመተ ምህረት ነው። ክርስቲያኒቲ was introduced in Ethiopia around 330 ኤዲ ነው። ኦፍኮርስ ይሄ ኦፊሻል የሆነበት ጊዜ ነው እንጂ ክርስትና ከዛ ቀደም ብሎ ነው የገባ የሚሉ የታሪክ መምህራን አሉ ወይም የታሪክ አዋቂዎች አሉ። እንግዲህ በባይብል ላይ በሐዋርያት ስራ አንድ የተጠቀሰ ኢትዮጵያዊ ጃንደረባ አለ። እንግዲህ እሱ የተጠመቀው ያኔ በሐዋርያት ዘመን ነው። የሐዋርያት ዘመን ደግሞ ማለት 30ዎቹ 40ዎቹ እስከ 90 ዓመተ ምህረት ያለው ዘመን ነው። ስለዚህ ክርስትና ከዛ ቀደም ብሎ ነው የጀመረው ብለው የሚያስተምሩ አሉ። ምክንያቱም በሐዋርያት ዘመን አንድ ኢትዮጵያዊ እንደተጠመቀ የሚያወሳ ታሪክ ስላለ። ነገር ግን ኦፊሻሊ
ኢትዮጵያ ውስጥ ክርስትና ተጀመረ። ኦፊሻሊም የኢትዮጵያ ነገስታት ሃይማኖት ሆነ ተብሎ የሚታመነው 330 ኤዲ ስለሆነ ወይም ደግሞ 330 ዓመተ ምህረት ስለሆነ ክርስትና ወደ ኢትዮጵያ ኢንትሮዲውስ የተደረገው በ330 ዓመተ ምህረት ነው ተብሎ ይጠራል። ክርስትናን ወደ ኢትዮጵያ ይዞት የመጣውና ያስተማረው ፍሬምናጦስ ወይም ደግሞ ፍሬምናቴስ በኋላ አቡነ ሰላማ ተብለው የተሾሙት አባት ናቸው። a religious man who introduced Christianity into Ethiopia was Abba ፍሬምናጦስ ፍሬሜንተስ ወይም ደግሞ ፍሬምናጦስ later appointed as Bishop አቡነ ሰላማ በኋላ የመጀመሪያው ጳጳስ የኢትዮጵያ the first pope in Ethiopia በኢትዮጵያ የመጀመሪያው ጳጳስ ተደርገው የተሾሙት የበኋላው አቡነ ሰላማ ወይም የቀድሞው ፍሬምናጦስ ወይም ፍሬመንተስ ነው። And the first king of Ethiopia who accepted Christianity was King Izana. The first king who accepted Christianity was King Izana. King Izana, he ruled the Aksumite kingdom from 322 350 AD. የአክሱምን ስርወ መንግስት ከ320 እስከ 350 ባለው ዘመን ያስተዳደረ ወይም የገዛ ንጉስ ነው። ስለዚህ በኢትዮጵያ የነገስታት ታሪክ ለመጀመሪያ ጊዜ ክርስትናን የተቀበለው ንጉስ ኪንግ ኢዛና ነው። እንግዲህ ኪንግ ኢዛና ክርስትናን የተቀበለበት ጊዜ ነው በኢትዮጵያ የክርስትና መጀመሪያ ወይም ደግሞ ክርስትና ወደ ኢትዮጵያ ውስጥ የገባው 330 ኤዲ ነው ተብሎ በታሪክ የሚነገረው ንጉስ ኢዛና ክርስትናን የተቀበለበት ጊዜ ነው ተብሎ ይታመናል። ስለዚህ ለመጀመሪያ ጊዜ ክርስትና ወደ ኢትዮጵያ እንዲገባ ያደረጉት ወይም ደግሞ የክርስትናን አስተምሮ ይዘው የመጡት የሶሪያው አባት ፍሬመንተስ ወይም ደግሞ ፍሬምናጦስ ወይም በኋላ ቢሾፕ አቡነ ሰላማ ወይም ደግሞ ኢትዮጵያ የመጀመሪያው ፖፕ ፈርስት ፖፕ ኢን ኢትዮጵያ የሆኑት አቡነ ሰላማ ናቸው። ከዛ በኋላ እንግዲህ ክርስትና ኮንሲኩዌንትሊ ክርስቲያኒቲ ሴኪርድ ሮያል ሰፖርት ቢኮዝ ዘ ኪንግ ኢዛና አክሰፕትድ the Christianity የነገስታት ድጋፍ ነበረው and became a state religion after King Izana became Christianity get royal support and became the state religion. እንግዲህ የአክሱም ስርወ መንግስት ወይም የአክሱም አስተዳደር የአክሱማይት ኪንግደም በሚያስተዳድረው ግዛት ሁሉ ክርስትና ብቸኛው ሃይማኖት እንዲሆን ተደረገ። ኦፍኮርስ ከክርስትና በፊት ኢትዮጵያ ውስጥ ምናልባት የአይሁድ ሃይማኖት ቀደም ብሎ እንደገባ ከዚህ ቀደም አይተናል። ከዛ ባለፈ ያው ጣዖት ማምለክ ይኖራል እንጂ እስልምናም ያኔ
አልተፈጠረም። እንግዲህ እስልምና በኋላ ነው የተፈጠረው፣ ከዚህ ከ300 ዓመት በኋላ ማለት ነው። ስለዚህ በአክሱም ግዛት በሙሉ ክርስትና ምን ሆነ ማለት ነው? ስቴት ሪሊጅን ሆነ። ስቴት ሪሊጅን እንዲሆን ያደረገውም ንጉሱ ኪንግ ኢዛና ክርስትናን መቀበሉና ክርስትና የቤተ መንግስት ወይም የነገስታት ድጋፍ ማግኘቱ ኮንሲኩዌንትሊ እንዲስፋፋ እና ስቴት ሪሊጅን እንዲሆን አድርጎታል ማለት ነው። ኤንድ ዛት ላተር ሄልፕድ ኤክስፓንሽን በኋላ ክርስትና እንዲስፋፋ ሮያል ሳፖርት ማግኘቱ ስቴት ሪሊጅን መሆኑ ክርስትና በኢትዮጵያ ውስጥ እንግዲህ ዛሬ ዶሚናንት እንዲሆን ካደረጉት ምክንያቶች ያኔ ስቴት ሪሊጅን ሆኖ በመንግስት ድጋፍ እንዲስፋፋ መደረጉ ነው ማለት ነው። ኢን አዲሽን ቱ ክርስትና እንዲስፋፋ ያደረጉት በኋላ ዘመን ደግሞ እነዚህ ዘ ናይን ሴንትስ የሚባሉት ናቸው። ኢን አዲሽን ክርስቲያኒቲ ስፕሪድ ኦቨር ኢትዮጵያ because of the nine saints እነዚህ 9 ቅዱሳን የሚባሉት saints the 9 saints በእነዚህ 9 ቅዱሳን እነዚህ አቡነ ገሪማ፣ አቡነ አረጋዊ የምንላቸው አባቶች በተለይ ደግሞ ከመካከለኛው ምስራቅ ወይም ሚድል ኢስት በነበረው ክርስቲያኖች ላይ በሚደርሰው ጫና ተሰደው የመጡ 9 ቅዱሳን እየተባሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በታሪክ የሚጠቀሱት ክርስትና የበለጠ እንዲስፋፋ አድርገዋል ማለት ነው። ኤንድ ክርስቲያኒቲ ስፕሪድ ሞር አመንግ ዘ ብሮድ ማስስ ከዛ በኋላ በጣም እየሰፋ መጣ ማለት በተለይ ተዋርድ ዘ ኤንድ ኦፍ 5th ሴንቸሪ በተለይ በ5ኛው መቶ ክፍለ ዘመን መጨረሻ እነዚህ 9 ቅዱሳን ወደ ኢትዮጵያ በመምጣታቸው ክርስትና በኢትዮጵያ እንዲስፋፋ ከፍተኛ እድል ፈጥሮለታል ማለት ነው። ፕላስ እነዚህ the nine saints ስፕሪድ ክርስቲያኒቲ ክርስትናን አስፋፍተዋል። ስፕሪድ ክርስቲያኒቲ ክርስትና እንዲስፋፋ አድርገዋል። ስታብሊሽ ሞናስተርስ እነዚህ ሞናስተሪዎችን አቋቁመዋል። ስታብሊሽድ ሞናስትሪ ገዳማትን ሞናስትሪ ለምሳሌ ደብረ ዳሞን ማንሳት እንችላለን። ከ9 ቅዱሳን በአቡነ አረጋዊ የተቋቋመ ሞናስተር ወይም ገዳም ነው። እንዲሁም ትራንስሌት ባይብል ኢንቱ ግዕዝ ትራንስሌትድ ባይብል ኢንቱ ግዕዝ ወደ ግዕዝ እንዲተረጎም አድርገዋል እና ግዕዝ ደግሞ የኢትዮጵያ የቤተ ክርስቲያን ቋንቋ እንዲሆን አድርገዋል ማለት ነው። ከዚህም በተጨማሪ በኋላ ክርስትና ደግሞ በተለይ እንዲስፋፋ ያደረጉት አገው ሩለርስ ናቸው። ዛግዌ ዳይናስቲ ሩለርስ ዛግዌ ዳይናስቲ ሩለርስ እነዚህ they place a great role for the spread of Christianity, እንግዲህ ከአክሱም ነገስታት በተጨማሪ የዛግዌ ዳይናስቲ ገዢዎች ወይም ነገስታት በተለይ ደግሞ ከ1150 እስከ 1270 ባለው ዘመን ክርስትና የበለጠ እንዲስፋፋ ኢቨን ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሁም ሀገሪቱም ዓለምም እንደ ቅርስ የመዘገባቸው የላሊበላ ውቅር አብያተ ክርስቲያናት የተሰሩበት ዘመን የዛግዌ ዳይናስቲ
ዘመን ነው። በተለይ ደግሞ ኪንግ ላሊበላ በተለይ ደግሞ በዚህ ጊዜ ሊነሳ የሚችለው ኪንግ ላሊበላ በተለይ ኪንግ ላሊበላ ሂ ቢልት ዘ ሮክ ሂውን ቸርችስ ዘ ሮክ ሂውን ቸርችስ ኦፍ ላሊበላ በተለይ እነዚህን ከአንድ ወጥ አለት የተፈለፈሉ አብያተ ክርስቲያናትን በመስራት ክርስትና የበለጠ እንዲስፋፋ አድርገዋል ማለት። ስለዚህ ሶስተኛው ሜጀር ሪሊጅን ኢን ኢትዮጵያ ክርስትና ነው ማለት ነው። ሶስተኛው እስላም ነው። አይቅርታ፣ አራተኛው ፎርዝ ዋን ኢዝ እስላሚክ ሪሊጅን ወይም እስላም ወይም እስላሚክ ሪሊጅን ነው፣ የእስልምና ሃይማኖት። አራተኛው የእስልምና ሃይማኖት ነው። እስላም ኦር እስላሚክ ሪሊጅን ኢት ኢዝ ዘ ሰከንድ ሜጀር ሪሊጅን ኢን ኢትዮጵያ ፎሎዊንግ ክርስቲያኒቲ፣ ክርስትናን ተከትሎ ሁለተኛው ታላቅ ሃይማኖት የሚባለው እስልምና ነው። ኢዝ ዘ ሰከንድ ሜጀር ሪሊጅን ኢን ኢትዮጵያ ፎሎዊንግ ክርስቲያኒቲ mainly in the eastern half of the country, mainly in the eastern half of the country በተለይ የሀገሪቱ ምስራቅ አጋማሽ በተለይ ይሄ አፋር፣ ሀረር፣ ሶማሌ የምንለው አካባቢ በብዛት የእስልምና ሃይማኖት ተከታይ ኢትዮጵያውያን የሚኖሩበት። ስለዚህ ሁለተኛው ታላቅ ሃይማኖት የሚባለው በኢትዮጵያ እስልምና ነው። እስልምና መቼ ጀመረ? የእስልምና መስራች ማን ነው? ወደ ኢትዮጵያስ መቼ ገባ? የሚለውን ስናነሳ እንግዲህ ኢስላሚክ ሪሊጅን historically it arose in the early 7th century, በሰባተኛው መቶ ክፍለ ዘመን መጀመሪያ አካባቢ ነው የተመሰረተው። ያ ማለት በ600 ኤዲ ውስጥ ማለት ነው። በ600 ኤዲ ውስጥ እንግዲህ 615 የሚሉ አሉ፣ 630 የሚሉ አሉ። ኤኒዌይስ በሰባተኛው መቶ ክፍለ ዘመን መጀመሪያ አካባቢ ነው የተመሰረተው ኢን አረቢያን ፔንዙላ ነው። ኢት ዋዝ ፋውንድድ ኢን ዲ አረቢያን ፔንዙላ ወይም በአሁኑ ሳውዲ አረቢያ የምንለው ምድር ላይ ነው የተመሰረተው። ኤንድ the founder is Prophet Muhammad. The founder is Prophet Muhammad. መስራቹ ያው እንግዲህ እንደሚታወቀው ፕሮፊት ሙሐመድ ነው። ስለዚህ እስልምና የጀመረው ኢት ቢጋን ባይ ዘ ቲቺንግ ኦፍ ፕሮፊት ሙሐመድ ኢን መካ the founder is Prophet Muhammad and it began by the teaching of the Prophet ኢን መካ መዲና ወይም ደግሞ ሳውዲ አረቢያ ነው እንግዲህ በነቢዩ አስተምሮ እስልምና የጀመረው። ከዛ እንዴት ወደ ኢትዮጵያ መጣ የሚለውን እንግዲህ ዌን ፕሮፊት ሙሐመድ ቲች ኢስላሚክ ሪሊጅን ኢን መካ ምንድን ነው ያጋጠመው? የአካባቢው ማህበረሰብ በጣም ተቃወሙት። በተለይ ነገስታቱ አልተቀበሉትም።
በዚህ ጊዜ ነቢዩ መሐመድ ምንድነው ተከታዮቻቸውን ወደ ኢትዮጵያ ላኳቸው ማለት ነው። እንግዲህ በዚህ አጋጣሚ ነው ኢትዮጵያ ውስጥ እስልምና የጀመረው። ስለዚህ እስልምና ኢትዮጵያ ውስጥ መቼ ገባ? ዌን ዲድ ኢስላሚክ ሪሊጅን ቢጋን ኢን ኢትዮጵያ መቼ ነው የጀመረው ካል ኢት ኢዝ ኢን 615 AD። እንዴት ገባ? ሃው እንዴት ገባ ካል ባይ the followers of the prophet በነብዩ ተከታዮች when they flee from Mecca to ኢትዮጵያ ከመካ ወደ ኢትዮጵያ በተሰደዱበት ጊዜ እንግዲህ የአካባቢው ማህበረሰብና ነገስታቱ ያሳድሩባቸው በነበረው ጫና እስልምናን እንግዲህ አሁን የእስልምና ሃይማኖት ዶሚናንት የሚገኝበት ቦታ ቢሆንም ያኔ ግን እስልምናን በቀላሉ መቀበል አልቻሉም። ስለዚህ በነብዩ እና ተከታዮቻቸው በሚደርስባቸው ጫና ነብዩ ተከታዮቻቸውን ወደ ኢትዮጵያ ላኳቸው ማለት ነው። በዚህ ጊዜ እንግዲህ በእነዚህ ሪፊውጅስ ወይም ደግሞ ስደተኛ የነብዩ ተከታዮች እስልምና ወደ ኢትዮጵያ ገብቷል ማለት ነው። እንግዲህ በወቅቱ እነዚህን ሪፊውጅስ የነብዩን ተከታይ የተቀበላቸው የአክሱም ንጉስ አርማህ ኤላንሴማህ ይባላል። አንዳንድ የአረበኛ ምንጮች አህመድ አልነጃሺ እየተባለ የሚጠራ መስጊድ አለ። እንግዲህ በሱ ስም የተሰየመ ነው ይባላል። ዜን እሱ ተቀብሎ አሳይለም ወይም ደግሞ ጥገኝነት ሰጣቸው። ስለዚህ ከ615 እስከ 28 ባለው ጊዜ በነፃነት ሃይማኖታቸውን እያስተማሩ እንዲቆዩ ተደረጉ። ስለዚህ የገባበት አጋጣሚ ይሄ ነው ማለት ነው። ነገር ግን ኢትዮጵያ ውስጥ በስፋት እንዲስፋፋ ያደረገው ንግድ ነው። እስላሚክ ሪሊጅን ወይም ኢስላሚክ ሪሊጅን ኤክስፓንድድ ኢን ኢትዮጵያ ስሩ ትሬድ በተለይ ደግሞ ባይ ዚ 19th century ሎንግ ዲስታንስ ትሬድ ኦፍ ኢትዮጵያ በተለይ ደግሞ በ19ኛው መቶ ክፍለ ዘመን የረጅም ርቀት ንግድ። ኢትዮጵያ ውስጥ ብዙ ጊዜ ሙስሊምና ክርስቲያን በሰላም ነው የሚኖረው። ለምን? ሃይማኖቱም የተስፋፋው በአብዛኛው በሰላማዊ መንገድ በንግድ እንቅስቃሴ ስለሆነ ነው። እንግዲህ በ19ኛው መቶ ክፍለ ዘመን የኢትዮጵያ የረጅም ርቀት ንግድ በዋናነት የሚሳተፉት ሙስሊሞች ነበሩ። ስለዚህ በተንቀሳቀሱበት ሁሉ ሃይማኖታቸውን እያስተማሩ እስልምና እንዲስፋፋ አድርገዋል ማለት ነው። ስለዚህ ኢትዮጵያ ውስጥ 4 ዋና ዋና ሃይማኖቶች በዋናነት ማህበረሰቡ ይከተላል። ሎካል ወይም ኢንዲጂነስ፣ የአይሁድ እምነት፣ የክርስትናና የእስልምና ሃይማኖቶች ናቸው። የዛሬውን በዚህ እናበቃለን። በቀጣይ በሌላ ርዕሰ ሀሳብ እስከምንገናኝ ደህና ሁኑ ተማሪዎች።